ተቀመጥ ጎ ተቀመጥ ተዛሬ እንዳንቺ አብሬ ያወራው ስነ ስርዓት ያዝ ይኸውልህ ስርዓት ያዝ ተቀመጥ አባቱ ወራጫለህ ያለሽ እያና አውልቅ ይሄን እንደ አዘንተኛ ተረጋጊ አርሴማ ምንም ምናግርሽ ነገር የለም ስነ ስርዓት ይዘሽ መልሽልኝ የምን መርፌ ነበር ስታስወጊው የነበረው ተናገሪ የምን መርፌ ነበር ስታስወጊው የነበረው ተረጋጊ እባክሽ አርሴማ ተረጋጊ ደግሞ ማለት ያረክሽ ተናገሪ አንቺ ደግሞ ማለት ባለኔት ያረክሽው ተረጋጊ ተናገሪ እሱ ማን ያለው ተረጋጊ እባክሽ እንደዚህ አይደለም ነገሮች እንደዚህ መፍታታችን አብራችሁ ነው የመጣሁት አሁን ስጣረን እኮ የመጣሁት እኛ ምን ነው ነገር አለ በምን ምክንያት እንደያዛችሁ ሳላቅ እንዴ ምንድነው ዝም በል ይነገራል ራሳ ልጅ እኮ ነኝ እኔ ማንንም አልሰማ ተቀመጥ እውነቴን ነው እሱ መጥፎ ሰው ነው አዎ ተቀመጥ እያለ እኔ ስለሱ ምጠይቀው ስላልመሰለኝ ተቀመጥ አርሴማ ባለቤቱ እዚህ ነው እንዴ አርሴማ ስነ ስርዓት ይዘህ ተቀመጥ ነው እያልኩ ያለሁት ሌላ ከዚህ በኋላ ምንም የምደብቀው ነገር የለም ተቀመጥ በቃ እሺ አንተ ለማለኝ ያገርከው አይደለም ነገር የለም ተረጋጊ ያው እንግዲህ ውድ ቤተሰቦቼ አርሴማ መታለች ማለት ነው እንግዲህ ስለተፈጠረው ነገር አልነገርናትም አንዳንድ ነገሮችን ብዙ ነገሮች ተንያሉ ምንድነው የሚሰራው እሱ እዚህ ምንድነው ተረጋጊ አርሴማ ተረጋጊ ኧረ እኔ ምንም አውቀው ነገር የለም ምንድነው የምትሰራው ታዲያ እዚህ እኮ ነው እነግርሻለሁ አርሴማ ለምን አትረጋጊ መረጋጋት ራሱ አጥቶኛል ምንድነው የምትሰራው እዚህ ምንድነው የሚያገናኝ ነገር አለ ከጳውሎስ ጋር ኧረ ይዘው ነው የመጡት እኔ ምንም አውቀው ነገር የለም ታዲያ አንተ እንዴት መጣህ አዲስ አበባ ማን ይዘው ይሄ መጣው አንተ ሲጀመር እዚህ ምን ልታረግ መጣህ እኮ ነው እያልኩ ያለው ታሰማኝም ምን ሰራለህ እዚህ ተረጋጊ አርሴማ አዳዲስ የተፈጠሩ ነገሮች አሉ ምን ነግርሽ ነገሮች እሺ ነገረኛ ቶሎ ምንድነው መልካም ይኸውልሽ ይሰው እንግዲህ ማቴዎስን በደንብ አንቺ ታውቂዋለሽ እንግዲህ ዝምድናም እንዳላችሁ ነግሮኛል አዎ አውቀዋለሁ እንዴት ነው ማላውቀው ስለዚህ አዲስ አበባ የመጣበት ምክንያት ቀጥታ ከጳውሎስ ጋር የሚያገናኘው ነገር ስላለ ነው አዲስ አበባ የመጣው አንተ ምንድነው ደግሞ ከጳውሎስ ጋር የሚያገናኘው ነገር ጳውሎስ ሲመጣ አንተ እዛ ነበርክ እንዴ ምን ሰራለህ እዚህ አዳምጪ እንግዲህ አርሴማ ይኸውልሽ የሰው ሐዋሳ ያለ አንድ ሰው አግኝቶ እንግዲህ ስሙንም አልነገረኝም ለአንድ ስራ እንደምትፈልገው አንዲት ሴት እንደምትፈልገው ይነገረዋል ከዛም ያቺ ሴት ደግሞ ወይዘሮ ዝናሽ ነበረች ወይዘሮ ዝናሽ ጋር ግንኙነት አለው ማለት ነው ከዛ እየነገርኩሽ ነው አንተ ለባለኝ ያገርከው አይደለም ነገር የለም ቆይ እስቲ ተረጋጊ አይደለም ተረጋጊ ይኸውልሽ ቆይ አዳምጪ ተረጋጊና ተቀመጪ ተረጋጊ እባክሽ እሱ ከዝናሽ ጋር ምን ይሰራል አንተ ከዝናሽ ጋር ምን ይሰራል ነው እየነገርኩሽ ምን ሰራለ ከዝናሽ ጋር መልስልኝ አውራ ራሳታ እኔ በሰው ነው ማውቃት እኔ ምንም ማውቀው ነገር የለም ሰው ነው ተረጋጊና ተቀመጪ እባክሽ እኔ እያስረዳሁሽ እኮ ነው ያለውን ነገር ሐዋሳ ውስጥ ተገናኝተው ብዙ ነገሮችን አሳለፉ ገንዘብ ሰጠችው ከዛ ይህን ሰው እንግዲህ አዲስ አበባ መጥቶ ጳውሎስን እንዲያገትላት እና ብዙ ነገር እንደምትከፍለው ከዛም ደግሞ ባጃጅ እንደምትገዛለት ነገረችው ይሄም ደግሞ በገንዘብ የተታለለ ሰው ይሄን ነገር ተቀብሎ እንግዲህ ጳውሎስን እንዳገተው ቅድም ሲነግረን ነበር እሱ ራሱ ማለት ነው በራሱ አንደበት የሰማነው ልክ ነው አይደለም ልክ ነው ይቅርታ አድርጉልኝ አይደለም ይቅርታ አድርጉልኝ የት ነው ባሊ ይሄ ሁሉንም ነገር ለሱ ነገር ያለው ሁሉንም ነገር አይመለከተውም እሱ ለኔ ንገረኝ ባሊ ነው ያለው የት ነው ያለው በቃ ይቅርታ አድርጉልኝ ሁሉንም ነገር ለሱ አስረድቻለሁ እሺ ተረጋጊ ህግ ፊት ነው አይደል ያለ ነው በቃ ያው ሁሉንም ነገር ተረጋጊ እባክሽ ተረጋጊ እሺ ይገባኛል ተረጋጊ ያለሽበት ነገር ይገባኛል ተረጋጊና ተቀመጪ አይደለም እንዴ አርሴማ ተረጋጊ ምን ሆነሽ ነው እንዳስወጣሽ አታድርጊ ተረጋጊ በቃ አንዴ የሆነ ነገር ሆኗል ደብረ ብርሃን ነው የሚገኘው ብሏል ስለዚህ ምንም ጊዜ ሳናጠፋ ወደ ደብረ ብርሃን እንሄዳለን ያለበትን ቦታ ከበን እንግዲህ ጳውሎስን ምንወጣው ይሆናል ማለት ነው ንገረኝ ምን አደረገ በቃ ገንዘብ አታለኝ እኔ ምን አደረኩ ንገረኝ ገንዘብ አታለኝ ነው በቃ ገንዘብ አታለኝ ሁሉንም ነገር እሱ ነገር ነው ቤተሰብነት ገንዘብ በለጠብህ ከሱ ጓደኝነት ገንዘብ በለጠብህ እኔ ስጠራ ለሌላ ስራ ገንዘብ በለጠብህ ዝም በል ነገ የሚጠፋ ገንዘብ በለጠብህ እንደዛ ነው የምትለኝ እኔ አንቺ እንደሰሚ አልፈለኩም ነበር እንዴ ያወራላ አንተ ማን ይስማ ንገረኝ አለች የተባለ
የተባለችው ቤተሰቡና አንተ ጓደኛው ሆናችሁ እኮ አገታችሁት። ማን ይስማ ንገረኝ። ከኔ ውጪ ማን እንደዚህ ነው? ስራ ታሰራኛለች ብዬ አይደለም የመጣሁት። በደንብ ታውቅ ነበረ ምን አይነት ስራ እንደምትሰራ በደንብ ታውቃለህ። ልጁ ነው ይዞኝ የመጣው እና ገንዘብህን ባጃጅ ገንዘብህን ብለህ ነው ይሄን ሁሉ ነገር ያለው። በቃ ተታልያለሁ። ተታለልክ? አንተ ሕፃን ልጅ ነው የምትታለለው? ሕፃን ልጅ ነው የምትታለለው? ንገረኝ። በቃ ሁሉንም ነገር ያው በህግ ፊት ነኝ ያለሁት። ሁሉንም ነገር አስረድቼዋለሁ። ህግ ፊት? ህሊና የት ሄዶ ነው? ሲጀመር ህሊና የለህም ነበር? አንተ ጭንቅላት አይሰራም ነበር? በህግ ነበር የምትኖረው? ህሊና አይሰራም ጭራሽ። ይኸውልሽ አርሴማ አሁን ሌላ ጊዜ ማጥፋት አለብን ብዬ አላስብም። ቀጥታ ይህ ሰው ወደ ወይዘሮ ዝናሽ ጋር ይደውላል። ወይዘሮ ዝናሽም እዚሁ ቤት እንድትመጣ እናደርጋለን። ስለዚህ አዳምጠኝ። ትደውላለህ፣ ወይዘሮ ዝናሽ ጋር እንድትመጣ ታደርጋታለህ፣ ወይም ደግሞ ልታገኛት እንደምትፈልግ ትነግራታለህ። ከዛ በኋላ አንድ ፍንጭ እሰጣለሁ ብትል እያዳመጥከኝ ነው አይደለ? መቀመቅ ነው ምከት። ይሄን ነገር ከተባበርክ ግን አንተም ራስን የምታወጣበትን መንገድ እኔ ያመቻችልሃለሁ። ስለዚህ አሁን ደውላት አውጣ ነው። ስፒከር ላይ አድርገው። ሄሎ ወይዘሮ ዝናሽ። ወይ እንዴት ነህ? ሰላም ነው? ሰላም ነው አለሁ። ደህና ነህ? ሁሉ ሰላም ነው? እንዴት ነው? ያዘዝኩህን በስርዓት እየሰራህ ነው? አዎ ባለፈው የሰጠሽኝን ተጠቅሜዋለሁ እና አንድ ነው የቀረኝ። ያው ምንም አይልም። ያው የሰጠሽኝን ተጠቅሜ አንድ ብቻ ነው የቀረኝ እና ተገናኝተን ሌላም እንድጨምርልኝ ብንገናኝ ብዬ ነበረ። እሺ እና ና ውሰዳ። መርፌውን ወጋኸው በስርዓት? አዎ ወግቼዋለሁ። በስርዓት እየወጋ ነው? አዎ። እና እንትን በላ መገናኘት እንችላለን? መተካት ውስጥም መርፌውን? እሺ እመጣለሁ፣ እንገናኛለን። እሺ ጎበዝ ጀግና። ያው እንዳልኩህ እኔም ልጄም ነገሮችን ያለውን ስንጨራረስ ያልኩህን ቃል የገባሁልን ነገር ማድረግ አይቀርም። እሺ ወይዘሮ ዝናሽ በርታና እሺ ያለውን ነገር በስራ ጨርስ። እሺ ያንን ውሻ እንደምንም ብለህ ስራህን ስራ እንደነበርኩ። እሺ ቻው። በጣም ጥሩ። ምንድነው መርፌው? ምን የሚያደርግ መርፌ ነው ማለት? በቃ ማደንዘዣ ነው። በስነ ስርዓት አውራ። አንተ ልጅ ዛሬ በስነ ስርዓት አውራ ማለት ራሱን እንዲሰት የሚያደርግ ነገር ነው። ሌላ ምንም አይነት ነገር አይደለም። እርግጠኛ ነህ? አዎ ያለበትን እንዳያውቅና ራሱን እንዲሰት የሚያደርግ ቦታ። መልካም ተረጋጊ። ጥሩ ስራ ነው የሰራው። አሁን እንጠብቃታለን ወይዘሮ ዝናሽን። ከዛ በኋላ እያንዳንዷን ነገር በግልጽ ትነግረኛለህ። ከዛ በኋላ እሷም ትመጣለች። ለመሆኑ ግን እንዴት ነው ያገታችሁት? ያው እኔ ደወልኩለትና እንድንገናኝ እና ፈታ እንበል፣ እኔም አዲስ አበባ ነኝ ያለሁት ስለው በጣም ደስ አለው። በጣም የምንዋደድ ጓደኛሞች ስለሆነ መጣ። ከዛ ኢንጆይ እያደረግን በመሀል የእንቅልፍ ኪኒን የተሰጠኝ ነበረ ለገታው እና እሱን መጠጡ ላይ ያረኩበት። እሱ መጸዳጃ ቤት ደርሶ እስኪመጣ ድረስ እኔ መጠጡ ላይ ያረኩበት። መጣ ጠጣ። ከዛ በኋላ እንቅልፍ ወሰደው። ምንም አያውቅም ነበረ። በእኔ በኩል ያሉ ሰዎች ነበሩና ተባብረን የተዘጋጀ መኪና ነበረ ይዘነው ወደ ደብረ ብርሃን ሄደን። ከዛ ቀጥታ ከዚህ ደብረ ብርሃን ሄዳችሁት? አዎ ቀጥታ እንዳገት ነው። ለምን እዛ የተመቻቸ ቤት ነበረ፣ የተዘጋጀ ቤት ነበረ። ዝም በል። አንተ ምን አይነት ሰይጣን ነህ? ምን አይነት አውሬ ነህ? ምን አይነት ጨካኝ ሰው ነህ? እንዴት ጓደኛህ ላይ እንደዚህ ታደርጋለህ? እንዴት እኔ ላይ እንደዚህ ታደርጋለህ? ተረጋጊ አርሴማ። በቃ አሁን እንጠብቃታለን፣ ትመጣለች። ከዚህ በኋላ ምንም አይነት ምንቶ ነገር የለም። ተረጋጊ አርሴማ፣ አንቺ ተረጋጊ። ግቢ። ተደብቀሽ የምትቀሪ መስሎሽ ነበረ? ተቀመጥ። ከዛሬ እንዳንቺ አብሬ ያወራሁት ስነ ስርዓት ያዝ። ይኸውልህ ስርዓት ያዝ። ተቀመጥ። ምን አባት ትወራጫለህ? ልቀቅ። ምን ትወራጫለህ? በቃ ተመለሱ። ወይዘሮ ዝናሽ በድጋሚ ተገናኘን አይደል? ማንገናኝ መስሎሽ ነበር? እንተ ባለጌ ሰራህልኝ አይደል? አምኜክ
የሰራሽውን ስራ ትተሽ አሁን ስለዚህ ነው የምታወሪው አይደለ? ባለፈው አይንሽም በጨው አጥበሽ ምንም ነገር አላቅም ነበር ስትይኝ ነበር። አሁንስ ምን ተፈጠረ? ተናገር እንጂ ምን ይዘጋሻል? ምንም እናገረው ነገር የለም። ነገራችሁ አይደል? በቃ ትናገሪያለሽ እያለ አውልቅ። ይሄን እንደ ሀዘንተኛ ተረጋጊ። አርሴማ ምን ሆነሽ? ተረጋጊ። አይደለም ተረጋጊ። አርሴማ ተረጋጊ። ናለፋንቶ ናለፎደስ ተቀመጪ። እናንተ ብትባሉም እዛው ሌባ ነው። ተጋቢ አርሴማ ባሽ ሁለት ቆሻሾች ስትሰሯት የነበረችው ስራ እያንዳንዷ ዛሬ ጋር ወጣች። መጣሽ ንገሪኝ፣ በምን ድፍረትሽ እንደዛ አፍሽን ስከፍችብኝ ቆይተሽ አይደለ? ነግሬሽ ነበር እኮ ካንቺ ውጪ ማንንም ሰው ባሌን አይነካውም። ነግሬሽ ነበረ። ተናገሪ፣ ምንድነው የሰራችሁት ነው እያልኩሽ ያለሁት። ብትተወኝ ቢወጣልኝ አንቺ ልኮ ነው የማናግረው። ምንድነው የምናገረው? ተናገር አይደል? የሰራሽውን ስራ አውሪ እንጂ ምንም ማውራው ነገር የለም። በደንብ ነው የምታወሪው። ሰማሽኝ አይደለ? በደንብ እንድታወሪ አደርግሻለሁ። በደንብ ታወሪያለሽ። ማውራት ስላለብሽ ታወሪያለሽ። እያንዳንዷን ነገር ከስር መሰረቱ ጀምሮ ምን እንደሰራሽ ትነግሪኛለሽ። አለበለዚያ ግን የማረገውን ነገር አታቂ። ትልቅ ሰው ነሽ ብዬ የምምርሽ ነገር አይኖርም። ስለዚህ ተናገሪ፣ ምንድነው ያደረጋችሁት ልጁን? ምንም አላረግነውም አለ። መኖርማ እንዳለ እሱም ነግሮናል። ግን ምንድነው ያደረጋችሁት? ለምንድነው ይሄንስ ማድረግ ያስፈልገው? በቃ ባልኩት መንገድ አልጓዝ አለ። በቃ ያለው ይሄ ነው። እንዴት ነው እሱ ልታገኘው የቻልሽው? በሰው ነው ያገኘሁት። ጓደኛው እንደሆነ በሰው ነው የደረስኩበት። አንቺ እኮ ነሽ ሲጀምር ስለ ገንዘብ አንገብግቦሽ፣ ስለ ገንዘብ ያሳሰበሽ። እሱማ ቤተሰብነትሽን ፈልጎ እናት መስለሽው እናትነትሽን ፈልጎ ነበር የመጣው። እናቱ አይደለሽም አንቺ፣ የማንም እናት አይደለሽም ሲጀመር። እናት ለመሆን ሴት መሆንሽ ብቻ እኮ በቂ ነበረ። ትንሽ እንኳን አትጸጸትሽም እንዴ? አንቺ ያደረግሽው ነገር ምንም አይጸጸትሽም? አሁን በምን አይነት ሁኔታ ላይ ነው የሚገኘው እሱ? አለ ደህና ነው። ምንድነው እያደረጋችሁት ያላችሁት እዛ ወስዳችሁ ደብረ ብርሃን? ተናገሪ። ምንም አላረግነውም። ምንም ነግርሽ ነገር የለም። ስነ ስርዓት ይዘሽ መልሽልኝ። የምን መርፌ ነበር ስታስወጊው የነበረው? ተናገሪ። የምን መርፌ ነበር ስታስወጊው የነበረው? ተናገሪ። ተረጋጊ እባክሽ አርሴማ፣ ተረጋጊ። መርፌ ነበር ስታስወጊው የነበረው? ተናገሪ። መርፌው ምንድነው? ምንም የእንቅልፍ ነው። ምንም ሌላ እንትን የለም። እርግጠኛ ነሽ? አዎ። ከዚህ በኋላ የምታመልጭበት ምንም አይነት መንገድ እንደሌለ ታውቂያለሽ? ምንም በቃ ምንም የፈለጋችሁትን አድርጉ። ስለዚህ ይሄን ሁሉ ነገር ስታደርጊ ልጅሽም ከዱባይ ሆና ታውቅ ነበር ማለት ነው? አታውቅም። እሷ ምንም የምታውቀው ነገር የለም። እሱ የነገረን ነገር አለ ስለ ልጅሽ። መዋሸት የለብሽ። ነገር ምንም የለ። እሷ እዛ ናት አይደለ? የት ነው ያለችው አንተ ልጅ? ጭራሽ ዱባይ ነው የሚባለው ውሸት ነው። እዚህ ነው ያለችው። አንተ ውሻ አዳምጪ። አንተ ከኔ ብዙ ገንዘብ በልታ አንተ ውሻ። ተናገሪ። የት ነው ያለችው ልጅሽ? ትልቁ ውሻ አንቺ ነሽ። የት ነው ያለችው ልጅሽ? ተናገሪ። ዱባይ ናት። ስነ ስርዓት ያልሽ ሰማሽኝ? ዱባይ ናት ያለችው። ደህና አድርገው እንዲቀጠቅጡሽ አደርግሻለሁ። ሰማሽኝ? ሌላ ነገር ውስጥ እንድገባ አታድርጊ። ልጅሽ የት ነው ያለችው ነው እያልኩሽ ያለሁት። አራብሳ ናት ያለችው ኮንዶሚኒየም አክስቷ ጋር እዛ አስቀምጠሽ ነው። ስለዚህ የተሸጠን ንብረትም ምንም አይነት ነገር የለም ማለት ነው። አዎ፣ ሁሉም ነገር ባንቺ ስም ነው። አዎ። ስለዚህ እኛን ለማታለል ነበረ ስትሞክሪ የነበረው ማለት ነው። ምን እላለሁ ከዚህ በኋላ? እኔ እኮ አሁን ቢመጣ ያለውን ለቀዋለሁ፣ ያለውን ነገር አካፍለዋለሁ። ገንዘቤም ሁሌም ታግዷል። ይሄንን ነገር ውስጥ የገባሁት በእናንተ ምክንያት ነው። በእኛ ምክንያት? በሰራሹ የሰይጣን ስራ ምክንያት ነው። ገንዘቤም ምንም ሁሉም ነገር ታግዷል። ይሄ ነው፣ በዚህ ምክንያት ነው። ይሄ ነው። አንተን አስገባለሁ በሱ ቦታ። አሁንም ቢሆን ትዝቻለሽ አይደለ? ምን ላርግ? በቃ ይሄው ላይ ያረኩት እኮ ገንዘቤ ታገደ። ያለውን ነገር እንደዚህ ነገር ውስጥ ልገባ የቻልኩበት ገንዘቤ ታገደ። ያለው ንብረት ሁሉ ታገደ። እኔ አሁንም ቢሆን ይቅርታ ጠይቄው እሱም ይመጣል። ያለውን ግማን ሌላ ነገር ውስጥ አንግባ። አንተን ግን ሰራላህ ነገር ያደረግሽ በይቅርታ ይታለፋል። አንቺንማ ስቅላት መፍረድ ነበር። አንቺ ላይ ስቅላት ነበር ሊፈረድብሽ የሚገባው። የአንቺ ስራ እንደዚህ ዝም ብሎ የሚታለፍ ነው? አዳምጪኝ። በአንቺ ልጅ ቦታ ቢሆንስ የሁሉ ነገር ይሄ ነው እንጂ ሁሉ ነገር ተነስ። ይሄ ነው ያስበላኝ። ያዙት ከእናንተ ጋር። በአንቺ ልጅ ቦታ ቢሆንስ
ያንቺ ልጅ ብትሆንስ እንደዚህ ሆነችው? አዎ ለሴጣኖች ተናገሪ። ያንቺ ልጅ ብትሆንስ እንደዚህ ሆነችው? አዎ በቃ አውቃለሁ ጥፋት ነው ያለውን ነገር ሁሉ ግማሹን ሀብት እንዳለ ይወስዳል አይደለ? አንቺ ነሽ ሀብት ሰጪ አንጠልጥዬ ሰማሽ አባቱ ገንዘብ እኮ ነው አንቺ ማነሽ ሲጀመር ማነሽ አንቺ እዚህ ገንዘብ ላይ ማንንም አይደለሽም እኮ ምንም አይነት ድርሻም የለሽም ገብቶሻል ሚስቱ እንኳን አይደለሽም አንቺ ማነሽ ሲጀመር ንገሪኝ ይኸውልሽ እህቴ ተረጋጊ በመጀመሪያ ተረጋጊ ዝም በይ እህቴ እንዳትኝ ነኝ ተረጋጊ ወይኔ ይኸውላ ነገር አሁን ያረኩት እኔ ንብረቴ ሀብቴ ስለታገደ ነው እንጂ እኔ አሁን ለሱ ክፉ ነገር አስቤ አይደለም ሴትዮ ምንድነው የምታወራው አይደለም ሀብት እኮ ያንቺ ሀብት አይደለም የአባቱ ገንዘብ ነው የአባቱ ገንዘብ ነው ገብቶሻል አባቱ እኮ ሞተ በቃ ያሳገድሽው ክፉ ነገር አስበሽ አይደለም አዎ አይደለም አዎ ገንዘቤን እንዳይነካ ብቻ ነው በመጀመሪያ ደረጃ አንቺን አንጠልጥዬ ደብረ ብርሃን ይዤሽ እሄዳለሁ ከዛ እሱን ካስለቀቀም በኋላ ምን አይነት ሁኔታ ውስጥ እንደምከትሽ ግን እኔ አውቃለሁ አንቺ በጣም የወረርሽና ባለጌ ሴት ነሽ ሰማሽኝ አይደለ በዚህ እድሜሽ እንደዚህ አይነት ነገሮችን ማድረግ የሌለብሽ ሰው ነበርሽ ይሄ እድሜሽ መቁረቢያሽና ብዙ ነገር ማድረጊያሽ ወደ ፈጣሪ መቅረቢያሽ እድሜ ነበር አንቺ ግን አሁንም ገንዘብ ነው የሚያንገበግብሽ ያቺን ሜንጦ ልጅሽን ከገባችበት ገብቻ አወጣታለሁ የትም ተደብቃ አይቀርም ደውይላት እስኪውን ደውይላት ቶሎ በይ አይሰራም ስልኳ ይሰራል በደንብ ነው የሚሰራው ደውይላት አይሰራም በመተደዋወሉበት ስልክ ደውይላት ጠራትና ትመጣለች አሁን አይሰራም እንድትደውይላት ነው የምፈልገው ደውይላት ቶሎ በይ ልታሸሻት ነው ያሰበችውን ዱባይ አሁን ልታስኬጃት ነው እንደዛ ነው ሐሳብሽ አደውይላት ተነሽ ልቀቀኝ ደሞ ተመና አስወጣት አይዞሽ ተረጋጊ አይዞሽ ይገባኛል ያለሽበት ሁኔታ ይገባኛል ምን ላይ እንዳለሽ ይገባኛል አዎ ልክ ነሽ ግን ተረጋጊ እባክሽ ያው አሁን እዚህ ላይ መድረሳችን ራሱ ትልቅ ነገር ነው ስለዚህ ተረጋጊና ያለውን ነገር ከዚህ በኋላ እንግዲህ ከኛ ጋር ነው ያሉት ወደ ደብረ ብርሃን እንሄዳለን ምናስለቀቀው ይሆናል ንብረቱም እንግዲህ ከዚህ በኋላ ይሁሉ እንደ ማስረጃ የሚጠቅም ነገር ስለሆነ ምንም እንትን የሚለን ነገር የለም አንቺ ግን ተረጋጊና በጣም ትልቅ ነገር ነው የሰራሽው ወደኛ መምጣትሽ በጣም ሊያስመሰግንሽ የሚገባ ነገር ነው ያደረግሽው ተረጋጊ ገብቷል እሱ እናትነቷን ብሎ ነበር የመጣው ምናልባት አባቴን በህይወት እንኳን ባላገኘው እናቱን በማጣቱ በጣም ተጎርቶ ነበር በቃ በሷ አካሳለሁ ብሎ ነበር የመጣው እኔም ያልተጋፋሁት ለዛ ነበር እንደዚህ አይነት ነገር እንደሚጠብቀው አላወቅም ነበር ተረጋጊ ይገባኛል መጨረሻው እንደዚህ መሆኑ ትልቅ ነገር ነው በህይወት ማግኘታችን ተረጋጊ ያው እንግዲህ ውድ ቤተሰቦቼ እንደተመለከታችሁት ነበር እንግዲህ ጳውሎስ ደብረ ብርሃን ነው የሚገኘው ሁሉንም ነገር ወይዘሮ ዝናሽ ታቅ ነበር የሷ ሴራ ነበር በመጨረሻም እንግዲህ የት እንደሚገኝ አውቀናል ማለት ነው ወደ ደብረ ብርሃን ጉዟችንን አድርገን እናስለቀቀው ይሆናል ከዛ በኋላ ምንድነው የሚፈጠረው የሚለውን እያንዳንዱ ነገርም እየተከታተልን እናሳውቃችሁ ይሆናል አብራችሁን ስለነበራችሁ ከልብ አመሰግናለሁ መልካም ጊዜ